ይህ የምትመለከቱት ቦታ ከዚህ ቀደም ከፍተኛ ሆነ የእሳተ ገሞራ ተፈጥሮበት የነበረ ቦታ ነው። እንደምትመለከቱት አሁን ጭስ ሆኖ ነው እየታየ ያለው። ከዚህ በፊት እሳተ ገሞራው ሲፈጠር ብዙ ጊዜ ቆይቶ የእሳት ባህር ሆኖ በጊዜ ሂደት ደግሞ ደርቆ ነበረ። አሁን ከ5 ወራት በፊት በተለያዩ 4 ቦታዎች ላይ ፍንዳታዎችም ሲከሰት እንደ አዲስ ተከስቶበት ጭስ ሆኖ ነበረ። አሁንም ደግሞ ከጀርባዬ አሁን በጣም ድምጽ ይሰማል። በጣም የሚንተከተክ ድምጾች በጣም ይሰማሉ። እንዲሁም ደግሞ አሁን ትላንትና ደግሞ በተከሰተው ቦታ ደግሞ መሰረት በማድረግ እሱን ተጽዕኖ ፈጥሮበት እንደ አዲስ ጭሱ ደግሞ እየተፈጠረበት ይገኛል። እንደሚታወቀው እንግዲህ የኤርታሌ እሳተ ገሞራ በኢትዮጵያና በዓለም ደረጃ ከሚታወቁ ትላልቅ እሳተ ገሞራዎች ውስጥ በዋናነት የሚጠቀስ ነው። እዚህ አካባቢ ላይ ደግሞ በተለያየ ቦታዎች ላይ ፍንዳታው እየተከሰተ በጊዜ ሂደት ቱሪስቶችን በርካታ የቱሪስት መዳረሻ ከሚባሉ ቦታዎች ውስጥ በዋናነት የሚጠቀስ ነው። ትላንትና የተከሰተው ደግሞ እሳተ ገሞራ የነበረበት ቦታ ላይ ሳይሆን ከነበረበት ረጅም ርቀት ተጉዞ ሌላ ተራራ ላይ ነው የፈነዳው። ይህ ተራራ ደግሞ ከአካባቢው ማህበረሰብ እንግዲህ ባገኘነው መረጃ መሰረት በጣም ከፍተኛ የሆነ ፍንዳታና እስከ አፍዴራ ወረዳ ድረስ አፍዴራ ከተማ አካባቢ ላይ የመሬት ንዝረትንም አስከትሏል። አካባቢ ማህበረሰብ ላይ ከፍተኛ የሆነ ድንጋጤ ፈጥሯል። እንዲሁም ደግሞ የተፈጠረበት ፍንዳታው የተፈጠረበት ቦታ ደግሞ በአሁኑ ሰዓት በእግር የሚካሄድበትና ለመንገድ ምቹ የሆነ ቦታ ስላልሆነ የቱሪዝም ቢሮ ደግሞ እዚህ አካባቢ የሚገኙ አስጎብኚዎችን በማሰማራት ወደ ቦታው በመላክ እንግዲህ አሁን የማጥናት ስራ እየሰራ እንደሆነ ነው ማግኘት የቻልነው። እንዲሁም ደግሞ ከዚህ በፊት እሳተ ገሞራው በብዛት የሚነሳውና አክቲቭ የሚሆነው በፈረንጆች አዲስ አመት መግቢያ አካባቢ ላይ በየቦታው እንደ አዲስ ነው የሚነሳው፣ እሳቱ አክቲቭ ሆኖ ይመጣል። አሁን ደግሞ የአዲስ አመት መግቢያ አካባቢም እየደረሰ ስለሆነ በጣም በርካታ ቦታዎች ላይ ምልክቶች እያሳየ ነው። ኖርማል የነበሩ ድንጋይ አለት የነበሩ ቦታዎች ወደ ውስጥ እየገቡ እንዲሁም ደግሞ ወደ ውስጥ ገብተው የነበሩ ቦታዎች ደግሞ በፍንዳታው ደግሞ እየወጡ ጭሶች እያወጡ ይገኛሉና ይህ ከጀርባ የምትመለከቱት ቦታ ደግሞ በጣም ድምጾች ይሰማሉ። በጣም ከፍተኛ የሆነ የጉርምርምታ ድምጽ አለ። እንዲሁም ደግሞ ጭሱ በኃይለኛ እየጨመረ ነው የሚገኘው። አጠቃላይ እንግዲህ እዚህ ተመተን መመልከት የቻልነው የኤርታሌ እሳተ ገሞራ ከነበረበት ቦታ ሳይሆን ሌሎች አካባቢዎች ላይም ሌሎች ቦታዎች ላይ ፍንዳታዎቹ እየጨመሩና የቱሪስት መዳረሻዎቹ ከዚህ በፊት ኤርታሌን ለመጎብኘት ሲመጡ የአንድ ቀን ፍጆታ ነበር። አንድ ቦታ ብቻ ተመሳሳይ ያለው አካባቢዎችን ጎብኝተው በአንድ ቀን ውስጥ ይመለሱ ነበረ። አሁን ደግሞ ሌላ አዲስ ፍንዳታዎች በመከሰታቸው ተጨማሪ ቀናትንና ተጨማሪ የጉብኝት ቦታዎችን እየፈጠረ ነው የሚገኘው። ይህ ደግሞ ለኤርታሌና ለአካባቢውና ለአፋር ክልል አዲስ እንዲሁም ደግሞ ለኢትዮጵያ